ይታያችኋል። ይሄ ወርቅ ነው ወርቅ። ሄይ ጋይስ ዳናችሁ ወይ እንዴት ናችሁ? ዲቦራ ነኝ። ዛሬ ሌላ ቪዲዮ ይዤላችሁ መጣሁ። የዛሬ ቪዲዮ የሚሆነው ምርጥ የስኪን ኬር ቪዲዮ ነው የሚሆነውና ቤታችሁ ውስጥ በሶስት ነገር ብቻ ተጠቅማችሁ የምትሰሩትን የፊት ሎሽን አሳያችኋለሁ። ይሄ ማስክ ማድረግ ትችላላችሁ፣ ነገር ግን እንደ ሎሽን መጠቀም የምትችሉት ነገር ስለሆነ ሎሽን ነው ብዬ ነው የምጠራው እና አጠቃቀሚንም ስነግራችሁ ይገባችኋል ለምን ሎሽን እንደምለው። ነገር ግን ማስክ ብታረጉትም የመጨረሻ ቆንጆ የሆነ ነገር ነው። ለነገርኳችሁ በሶስት ነገር ብቻ ነው የሚሰራው። እንዴት አድርጌ እንደምሰራው የእያንዳንዱን ውስጡ የሚገቡትን ነገሮች ጥቅም ነግራችኋለሁ። የመጨረሻ ውጤቱን አሳያችኋለሁ። ከዛ ደግሞ ያው ፊቴ ላይ ተቀብቻው ምን አይነት ለውጥ ማግኘት እንደምትችሉ ማሳያችኋለሁ። እውነት ለመናገር እዚህ እጄ ላይ ማሳያችሁ እችላለሁ። ለውጡን ታያላችሁ ወዲያውኑ ማለት ነው ቆዳይ ላይ እና በጣም የምትወዱት የሚጠቅማችሁ በድጋሚ ከቤታችሁ መስራት የምትችሉት ነገር ስለሆነ ይስማማችኋል ብዬ አስባለሁ። ለቻናሌ አዲስ ከሆናችሁ ድንገት ሰብስክራይብ አድርጉ። ቪዲዮን ከወደዳችሁት ላይክ ስጡት። ሌላም እንደዚህ አይነት የስኪን ኬር ቪዲዮዎች ይላችሁ እንድመጣ የምትፈልጉ ከሆነ እና ደግሞ አዲስ የመጣ የዩቲዩብ ላይ ሃይፕ የሚል ነገር አለና እሱንም ሄዳችሁ ሃይፕ ሚለውን ከተጫናችሁ ማለት ነው ይሄ ቪዲዮ ለሌሎች ሰዎችም እንዲደርስ ይረዳል ማለት ነው። ስለዚህ እነዚህ ነገሮች ማድረግ እንዳትረሱ። መጀመሪያ እንደነገርኳችሁ ይሄንን ሎሽን ለመስራት የምጠቀማቸው ሶስት ነገሮች ናቸው ብያለሁ። መጀመሪያ ሩዝ ነው። ሩዝ እኔ ዛሬ ጥሬ ሩዝ ነው የምጠቀመው። ዱቄት ማድረግ አትፈልጉም ለዚህኛው ማለት ነው። ለምን ሩዝን በኋላ ስንሰራው ስንቀቅለው የምናገኘው ውጤት በዱቄትም ሞክሬው አውቃለሁ። በዱቄት ግን ጥሩ ውጤት አያወጣም። የተሻለ የምታገኙት ሩዙን ጥሬ ሩዙን ወስዳችሁ ቀቅላችሁ ስትጠቀሙት ነው። ስለዚህ ሩዝ እንጠቀማለን። ሩዝ ለቆዳችን ያው አንደኛ የሆነ ጠቃሚ የሆነ ነገር እንደሆነ ታውቃላችሁ። አብዛኞቻችሁ እርግጠኛ ነኝ ቫይታሚን ቢ3 የሚባል ነገር ውስጡ አለው እና እሱ በጣም ቆንጆ ሆነ እንደዚህ የሞተ የደከመ ቆዳን ምንም ሎሽን ብትቀቡት ህይወት የሌለው ቆዳ አለ። አንዳንድ ጊዜ ፊታችንን ስናየው ሁሌ ደከመ ይመስል እሱንን ብራይትን ማድረግ የሚችል ህይወት መስጠት የሚችል ጥቅም አለው። እሱ ብቻ ሳይሆን ደግሞ በጣም ቆንጆ የሆኑ አንቲኦክሲዳንቶች አሉት። እነዚህ አንቲኦክሲዳንቶች በፀሐይ ጨረር የተጎዳ ፊታችንን ሁላችንም በየቀኑ ሰንስክሪን እየተቀባን ላንወጣ እንችላለን እና በዛ በፀሐይ ዩቪ የሚነሱትን ጎጂ ነገሮች ማለት ነው ቆዳችን የተጎዳውን እሱን ለማዳን የሚረዳ ባህሪ ያለው። እሱ ብቻ ሳይሆን ደግሞ እርጅናንም አብዛኛ ስኪን ኬር ላይ ስታዩ ሱቅ ሄዳችሁ የምትገዟቸው ሎሽኖች፣ ክሪሞች ማለት ነው እነሱ ውስጥ የሩዝን ጥቅም ልታገኙ ትችላላችሁ። ሩዝ ገብቶ ልታገኙ ትችላላችሁ። ለምን የእርጅና ቆዳችን ላይ ያለውን እርጅና እነዚህ መስመሮች የሚወጡትን መስመሮችን ለመዋጋት የሚባለው ስለሚረዳ ማለት ነው። ስለዚህ እንደዛ ጥቅም አለው። ሌላ ይሄኛውን የዛሬ ሎሽኑን ደግሞ የምወድበትን ምክንያት ማለት ነው ቤታችሁ ውስጥ ስትሰሩት ወዲያውኑ የቆዳችሁን ብርሃን እንደዚህ ብራይት ሆኖ እንደ ግላስ ማለት ነው ውጤት ማየት ትችላላችሁ እና ወዲያውኑ እጃችሁ ላይ ሆነ ፊታችሁ ላይ ሆነ እንዲያርጋችሁ እሽት ስታረጉት እውነትም ፊታችሁ እንዲልቅቅ ብሎ ጥርት ብሎ ብርት ብሎ ታውታላችሁ እና እሱም በጣም አሪፍ ነው። በድጋሚ ቆዳችሁንም ለስለስ የማድረግ ባህሪ ያለው። ስለዚህ ሩዝ በጣም ጠቃሚ ነው ለፀጉርም፣ ለቆዳም፣ ለፊትም ለሁሉም ነገር ጠቃሚ ነው። ቀጥሎ ዛሬ የምንጠቀመው ዋና ነገራችን ደግሞ የአሎe ቬራ ጄል ነው። እሺ አሁን አሎe ቬራም በጣም የታወቀ ጥቅም አለው ለፀጉር ሆነ ለቆዳ ሆነ። አንደኛ ዛሬ የተጠቀምኩበት ምክንያትና ለዚህ ሎሽን እንድሰራ ይሄንን ሎሽን ስትሰሩት የሚረዳችሁ ምንድነው በጣም ፖሊሳካራይድ የሚባሉ ነገሮች አሉት እና እነሱ ምንድነው የሚያደርጉት ሞይስቸር አሁን የደረቀ ቆዳ አለ በኦይሊ ስኪንም ኖሯችሁ ቆዳችሁ ደረቅ ሊሆን ይችላል። ገባችሁ አባባሌ? እና ያንን አሁን የምንቀባውን ነገር ሎሽናችሁን፣ ሌሎች የፊት ክሪሞቻችሁን፣ ቶነራችሁን እንዲህ ዋጥ አርጎ ቆዳችሁ እንዲይዘው የሚረዳ ባህሪ ያለው። ስለዚህ አሁን ከሩዙ ጋር ሲቀላቀል ማለት ነው ቆንጆ ውጤት እናገኛለን። ቀጥሎ ዛሬ የምንጠቀመው ዋና ነገራችን ደግሞ የአሎe ቬራ ጄል ነው። እሺ አሁን አሎe ቬራም በጣም የታወቀ ጥቅም አለው ለፀጉር ሆነ ለቆዳ ሆነ። አንደኛ ዛሬ የተጠቀምኩበት ምክንያትና ለዚህ ሎሽን እንድሰራ ይሄንን ሎሽን ስትሰሩት የሚረዳችሁ ምንድነው በጣም ፖሊሳካራይድ የሚባሉ ነገሮች አሉት እና እነሱ ምንድነው የሚያደርጉት ሞይስቸር አሁን የደረቀ ቆዳ
አለ በኦይሊ ስኪንም ኖሯችሁ ቆዳችሁ ደረቅ ሊሆን ይችላል። ገባችሁ አባባሌ? እና ያንን አሁን የምንቀባውን ነገር ሎሽናችሁን፣ ሌሎች የፊት ክሬሞቻችሁን፣ ቶነራችሁን እንዲህ ዋጥ አርጎ ቆዳችሁ እንዲይዘው የሚረዳ ባህሪ ያለው። ስለዚህ አሁን ከሩዙ ጋር ሲቀላቀል ማለት ነው ቆንጆ ውጤት እናገኛለን። ሌላ አሎቬራ በጣም የታወቀበት ጥቅሙ ለቆዳ ሲመጣ ማለት ነው የማዳን ባህሪው ነው። አንደኛ ቀዝቀዝ አርጎ የማዳን ባህሪው ነው። ስለዚህ እነዚህ በጣም በቡግር የምትጠቁ ሰዎች ካላችሁ ቆዳችሁ ሴንሲቲቭ ከሆነ ማለት ነው አሎቬራን እንዲጨምራችሁ መጠቀም ለብቻው መቀባት ጥሩ ነው። እንዲጨምራችሁ ደግሞ ነገሮች ውስጥ መጠቀም ማለት ነው ከሌሎቹ እቃዎች ጋር ተቀላቅሎ ወይም ከሩዙ ጋር ተቀላቅሎ በድጋሚ የፊታችሁን ችግር ለመፍታት ይረዳል። በቡግር የምትሰቃዩ ሰዎች አንደኛ የአሎቬራ ባህሪው የማዳን ነው። ደግሞ ኮላጅን ደግሞ የቆዳችንን ኮላጅን ፕሮዳክሽን ምርት ቆንጆ ሆኖ እንዲፈጥን ያደርጋል። ስለዚህ እንደዛ አይነት ጥቅም አለው። ሌላ ሶስተኛ ማረግ የምትፈልጉት ዘይት ነው። የትኛውም ዘይት ልታደርጉ ትችላላችሁ። እኔ ግን አርጋን ኦይል ነው የምጠቀመው። ምክንያቱም አርጋን ኦይል ራሱን የቻለ በጣም ኖሪሽ የማረግ ባህሪ ስላለው ብቻውንም በጣም ነው የምወደው። እንደዚህ ሎሽኖች ውስጥ ማስኮች ውስጥ እያረኩኝ መጠቀም አንደኛ ከምመርጠው ዘይት አርጋን ኦይል ነው እና በጣም ናቹራል ነው፣ ንጹህ ነው። እኔ የምጠቀመው እዚህ ጋር ፎቶን ማሳያችኋለሁ፣ ሊንክ አደርግላችኋለሁ። በነገራችን ላይ አሎቬራውንም እኔ ከአማዞን የገዛሁትኝ። ስለዚህ ከአማዞን የት እንደምታገኙት ሊንክ አደርግላችኋለሁ። እነዚህን 3 ነገሮች ነው የምጠቀመው። በድጋሚ ዘይቱን እናንተ የተለያዩ ሌሎች ዘይቶች መጨመር ትችላላችሁ። 2-3 አይነት ዘይቶችን ማድረግ ትችላላችሁ። ምንም ችግር የለውም። ይሄ የአርጋን ኦይል ደግሞ መጨመራችን ሩዙ ፊታችንን ድርቅ እንዳይለው ስላችሁ ፊታችሁን ድርቅ አያደርገውም። ይሄ ሎሽን ግን ያው የመለጠጥ ባህሪ እንዲኖረው ይጨምራል። ስለዚህ ዘይቱ ልስልስ አድርጎ እንደዚህ የመጨረሻ ውጤታችን ማለት ነው ቆዳችን ላይ ሲቆይ ሎሽኑ እንደ ሎሽን መቀባት የምትፈልጉት ከሆነ ትንሽ ደረቅ እንዳይል ይስማ። አሁን ይሄንን ቅድም እኔ እንደሰራሁት ማስኩን እጄ ላይ አድርጌው ነበር እና እኔ እጄ ላይ አይታያችሁም። አሁን ግን ምንም ድርቀት ምናምን ነገር አይኖርም። ስለዚህ ቆንጆ አርጋችሁ እኔ ማሳያችሁን ልክ ተጠቅማችሁ ከሰራችሁ እናንተን ምርጥ የሆነ ቤታችሁ የምትሰሩት ሎሽን ታገኛላችሁ። ይሄንን ለማዘጋጀት የምጠቀመው በድጋሚ 3 ነገር ነው። የመጀመሪያው ሩዜን ነው። ሩዜን አሁን እኔ ነጭ ሩዝ ነው የምጠቀመው። 2 የሾርባ ማንኪያ ነጭ ሩዝ መጀመሪያ በአንድ ኩባያ ውሃ አርጌ ማለት ነው አንተከትኳለሁ። ይሄንን ሳንተከትከው ቆንጅዬ ሩዙ እንዲቡክት እስኪል ድረስ ነው የምጠብቀው። ለምን በኋላ ስንፈጨው ቆንጆ እንዲሆን ማለት ነው። የሆነ ስሙዝ የሆነ ልስልስ ያለ ውጤት እንድናገኝ ትንሽ ቡክት እስኪል ድረስ አንተከትኳለሁ። ሌላ የሚያስፈልገን 3 የሾርባ ማንኪያ ይሄ አሎቬራ ጄል ያልኳችሁ ነገር እሱን ከአማዞን መግዛት ትችላላችሁ። ሊንክ ማድረግላችሁን ተከትላችሁ 3 የሾርባ ማንኪያ እሱን አረጋለሁ። ከዛ በኋላ ደግሞ 1 የሾርባ ማንኪያ አርጋን ኦይሌን አረጋለሁ ማለት ነው። ከፈለጋችሁ የቫይታሚን ኢ ዘይትም ማድረግ ትችላላችሁ። ቆንጆ ስለሆነ ይሄ ቫይታሚን ኢ ቢጨመርበት እዚህም ነገር ላይ። ስለዚህ ቤታችሁ ያለውን ነገር ዘይት መጠቀም ነው። አሰራሩ እንደምታዩት ሩዜን እንደዚህ ከቀቀልኩኝ በኋላ እንዲቀዘቅዝ አቆየዋለሁ። ቀጥታ ትኩሱን መፍጨት አትፈልጉም። ስለዚህ እስኪ ቀዘቅዝ ድረስ ከተኩትኝ በኋላ ውሃ ብዙ ካለ ውሃውን ትንሽ መድፋት ትችላላችሁ። ነገር ግን በኋላ ስትፈጩት ውሃው ስለሚረዳ እኔ ዛሬ አልደፋሁትኝም። ከነሩዜ ነው እንደዛው የተኩትኝ። ሲቀዘቅዝ ውሃው እንደውም የሩዙን ዋጥ አርጎት ደረቅ ብሎ ነበር። ሩዙ ከቀዘቀዘ በኋላ የአሎቬራ ጄሌን ሄጄ ጨምርበታለሁ። ከዛ በኋላ ደግሞ ዘይቴንም አርጌ በመፍጫ ማለት ነው የስሙዚ የምትሰሩበት መፍጫ ካላችሁ በሱ ወስዳችሁ ፍጭት ታረጉታላችሁ። ቆንጅዬ የሆነ በድጋሚ ሩዛችሁ ስብርብር ማይል ከሆነ በማጥለያ ወስዳችሁ በማጥለያ ውስጥ ትንሽዬ አጥልላችሁት ማለት ነው። በማንኪያ እኔ እንደማረገው ከስር ንጹህ የሆነ ልስልስ ያለ የፊት ሎሽን ታገኛላችሁ። ይሄን ታዲያ ስትሰሩ በዛ ያለ ነው ውጤት የምታገኙት ስላችሁ በአንድ ጊዜ ተጠቅማችሁ የምትጨርሱት አይደለም። እና ደግሞ እሱ ጥሩ ነው ብዬ አስባለሁ። እኔ ፍሪጅ ውስጥ ከ5 እስከ 7 ቀን አስቀምጠዋለሁ ምንም ሳይበላሽ። ከ7 ቀን በላይ ማስቀመጥ አትፈልጉም። ፍሪጃችሁ ውስጥ ቀጥታ ወስዳችሁ ከ5 እስከ 7 ቀን አርጋችሁ በየቀኑ መጠቀም ትችላላችሁ። እኔ ማረገው ይሄንን በወር አንዴ ነው። በወር አንዴ ለአንድ ሳምንት ያገለግለኛል ማለት ነው። ሰራዋለሁ ለአንድ ሳምንት ማታ ማታ። አሁን እኔ
ማታ ማታ ነው ማድረግ የጀመርኩትኝና እሱ የረዳ ምንድነው ማታ ቀባዋለሁ ትንሽ ፊቴ ላይ ደረቅ ይላል ከዛ በኋላ ተኛለሁ ስለዚህ የሆነ ስሊፒንግ ማስክ ነገር አለ አይደለ እንደዛ ያገለግለኛል ማለት ነው ከዛ ጠዋት ተነስቼ ፊቴን ስታጠበው ያለው ለውጥ ያለው ግሎ ይሄ ብርሃን የፊቴ ብርሃን ማለት ነው ቀልድ አይደለም ስለዚህ እናንተም እንደዛ ማድረግ ትችላላችሁ በድጋሚ ይሄ ንጹህ ሎሽን ነው ስለዚህ እንደ ሎሽን ጠዋት ተነስታችሁ ማታም ጠዋትም ልታረጉት ትችላላችሁ ከሜካፕ የምታረጉ ሰዎች ከሆናችሁ በየቀኑ ከሜካፓችሁ ስር ከቶነራችሁን አርጋችሁ ከዛ በኋላ ይሄንን እንደማንኛውም የፊት ሎሽን ማድረግ ትችላላችሁ ያኔ እዚህ ጋራ ይኸውላችሁ ክሬም ቀረብ አድርጌ ያሳያችኋለሁ ይሄንን ስትቀቡ በ1-2 ሳምንት ውስጥ የእውነት ለውጥ ታያላችሁ ስለዚህ ሞክሩት አርጉት በጣም ቀላል ነው በሶስት ነገር ነው የምትሰሩት ምንም ጎጂ ነገር የለውምና ትንሽ እንደዚህ አይነት ነገሮች የምትጠራጠሩ ሰዎች ካላችሁ ሞክሩትና ለራሳችሁ ለውጡን ታያላችሁ እሺ ይኸውላችሁ የኔ ክሬም እዚህ ጋራ አሁን እዚህ እጄ ላይ ቀብቼ ምን አይነት ቴክስቸር እንዳለው ለእናንተ ላሳያችሁ እሺ ይኸውላችሁ እኔ እንደዚህ ቆይ ፎከስ እንዲያደርግ እንዲቀብጭታችኋል የኔ ቴክስቸሩ በደንብ ስላጠለልኩትም ይኸውላችሁ እንዴ ቆንጆ እንደሆነ ይታችኋል ይሄን ይመስላል ከዛ ፊቴ ላይ ሳረገው እንደዚህ ነው እንዲሽት ያራኩኝ ቆንጆ የሆኑ እንዲ እስኪዋጥ ድረስ አረጋለሁ ማለት ነው ከዛ በኋላ ይታችኋል ፊቴ እንዴት እንደ እጄ አሁን ራሱ እንዴት እንደሚያበራ ይታያችኋል እና በጣም ለስላሳ ነው በጣም ደስ ይላል እንደዚህ አፕላይ ስታረጉት ራሱ እጃችሁን ስትታጠቡት ራሱ ማለት ነው ይሄን ከተቀባችሁ በኋላ ያለው ለስላሴ እንዴት ሞይስቸራይዝ እንደሚሆን ማለት ነው እመኑኝ 100% ትወዱታላችሁ ስለዚህ ሞክሩት ከዛ ከተጠቀማችሁት በኋላ አሲታችሁን መታችሁ ታች ኮሜንት ላይ ሼር ማድረግ ትችላላችሁ በድጋሚ አሁን ይሄንን እኔ ወስጄ ታያችኋል ይሄ ወርቅ ነው ወርቅ ይሄንን ወስጄ ፍሪጅ ውስጥ አስቀምጠዋለሁ ለእናንተ ከዚህ በኋላ ማታ ማለት ነው ቀኔን ጨርሼ ሜካፔን አስለቅቄ ልተኛ ስል ፊቴን ስቀባባ የዛኔ ደግሞ ቪዲዮ አርጌ አሳያችኋለሁ ወይ ማታ ስለሆነ ይጨልማል በኋላ ተቀብቼ ውጤቱን አሳያችኋለሁ እኔ ፊት ላይ ምን እንደሚመስል እንግዲህ የዛሬ ቪዲዮ ይሄንን ነው የሚመስለው በድጋሚ ቆንጆ የሆነ የስኪን ኬር እንደዚህ ነገር ለእናንተ መጥቼ ላካፍላችሁ ብያሰብኩኝ ምክንያቱም አላ ሁሉም ሰው ብር የለውም ውጪ ይወጣ የስኪን ኬር ፕሮዳክት የሚገዛበት እና ደግሞ ቤታችሁ ውስጥ እንደዚህ ቆንጆ የሆነ ነገር መስራት የምትችሉ ከሆነ ማትሞክሩበት ማትሰሩበት ምክንያት የለም ብዬ አስባለሁ ስለዚህ ይሄ ቪዲዮ ይጠቅማችኋል ይረዳችኋል ብዬ ተስፋ አደርጋለሁ በድጋሚ ታች ከወደዳችሁት ላይክ መስጠት እንዳትረሱ ሃይፕ አርጉት ለሌሎች ሰዎችም ሼር ማድረግ ትችላላችሁ በሚመጣው ደግሞ እስክንገናኝ ድረስ ለዛሬ ዲቦራ ነኝ 100 years and I never blink and you were beautiful just like a flower I could walk with you for 1,000,000 miles and my feet would not get